ነግሬሽ ነበር አንቺ ነሽ ለስኬት ሁሉ ቀባጭ ነሽ ስለዚህ ሻልዱሽ በዚህ ከቀጠሽ እጄ ላይ ነው ሰበብ የምትሆኚ እሺ ተነቀቀም አንተ በተአምር ልጅ መውለድ አልፈልግም እኔም ካንቺ ልጅ ላይ ንብረቴ ወራሽ አላለች እኔ ነኝ የገባሁት ማን ገባሽ ቢብሎሽ ነው የገባሽ ስንቴ ላስጠንቀቀሽ ያምሻል እንዴ አንቺ ምንድነው እኔ ራሴ ሰማኝ እንጂ ኧረ ስሙልኝ አሁን ተዋሻለች እንዴ ምን አቆሻሻናት ዋካችሁ ኧረ እኔ ምንም ዋጋ ነገር የለም አልከኝ ሳለጥፍኩት ራሴ ሰማኝ እንጂ እሺ ቀርታ አንዴ ወጥቶልኝ ብቻ አላናግራት ፈልጋለሁ እንጂ ይሄ እኛንም የሚመለከት ጉዳይ እኮ ነው ውሸታም ተንኮለኛ ሲያስብለን የነበረ ጉዳይ ነው ትርፍ ንግግር አያስፈልግም አንዴ ወጥቶልኝ ብቻ አላናግራት ምን አደረግሽ እንደምትሉኝ ራሱ ሊገባኝ አልቻለም። ትናንትና በተፈጠረው ነገር ይህን ስልክ ለምንድን ነው የተጠቀምሽው? ጥያቄ ነው መልሽልኝ። ይህ ስልክ እኔ ጋር አልነበረም። ቆይ ለምንድን ነው ማሰማኝ? ምክንያቱም እጅ ከፍንጅ የምትያዥ ሌባና ውሸታም ስለሆንሽ። እኔ እስካሁን እዚህ ቤት በነበርኩ ሰዓት ምንም ነገር አልሰረኩም፣ ምንም ነገር አልዋሸሁኝም። አሁንም አትዋሽ። ትሰምኛለሽ? በሁለታ ባታስሪ ኖር አስቀንጥሬ ጥልሽ ነበር። ግን አሁንም ቢሆን ፍሪኝ። እነ ሜላትን ተጠንቀቂያቸው፣ ምክንያቱም ከዚህ በላይ ሊያረብሽ ይችላል። እዚህ ቤት መፈራት ካለብኝ እኔ ብቻ ነኝ። እሺ መፈራት እሺ አንቺ ዛሬ እንዴት ዋልሽ? ይመስገን። እንዴት ዋልሽ? ዘርሰላ አልገባኝም። ምን እየተፈጠረ ነው? መጀመሪያ ቁጭ በይ እስቲ ለወሬ ከመሮጥሽ በፊት። ወንድሜ እየቀለድኩ አይደለም። የጠየቅኩህን ብቻ መልስልኝ። ምንም አዲስ ነገር አይደለም። መክሊት ወደ ስሯ ተመልሳለች። ጭራሽ የቤታችን ሰራተኛ የሚለውን ስም ቀይረህ መክሊት ብለህ ጠራሃት? እሺ አሁን ለምን ተመለሰች? በእኔ የተነሳ ማንም ሰው እንዲጎዳ ስለማልፈልግ። በእኔ የተነሳ ማለት አልገባኝም። ያን ዕለት ምሽት አንተ ነህ እንዴ ነው አብረሽኝ ተጋደም ያልካት? ነገሩ እንደሱ እንዳልሆነ ታውቂዋለሽ። በቃ በሲምፕል መንገድ ተረጁ። ለምን ታከብጃለሽ? ለማንኛውም ሲመች ክፍሌ ና እናወራበታለን። ወይ ሸኝ ፈለገሽ ነው? አዎ እሺ። አሁን ወንድም ነገር ንገረኝ። ቅድም ነገርኩሽ እኮ። ምንም የነገርከኝ ነገር የለም። ቆይ ከኔ የምትደብቀው ነገር አለ? ይኸውልሽ እህቴ ከአንቺ ምንም ነገር አልደብቅም እኮ። ንገረኛ። ወይ እሺም ብዬ ልንገርሽ። ማለት ልጅቷ ውለታ ውላልኛለች። የምን ውለታ? እዚህ ልሻል አይደል? ባለፈው የመሰረት ልጅ ሰርታልኛለች ብዬ ጮኩባት። አዎ ትዝ ይለኛል። ግን ከእሷ ጋር ምን አገናኙ? ያንን ልጅ ያዘዙን ሰዎች ልጅቱን በጣም ወደው ስራውን ሰጥተውናል። ስራው ደግሞ በድርጅታችን ከዚህ በፊት ከሰራናቸው በላይ። አሁንም እየገባኝ አይደለም። ያቺ ተራ ሰራተኛ የሰራችውን ንድፍ ተወደደ ነው የምትለኝ? አዎ እንደዛ ነው ያልኩሽ። ለዛም ነው እንድትመለስ ያደረኩት። እሺ እና እሷ እንደ ንጹህ እያየሃት ነው? አይ እንደሱ አይደለም እያዩ ያሉት። ማለት ለብርክቲ ፎቶን የላክችላት እሷ ነች። ስልክ እኮ የላትም። አላት እባክሽ፣ ደብቀው ነበረ። ቅድም የክፍሏ ስንገባ አገኘሁት። እሺ ይሁን፣ ይቅርታ አድርግላት። ግን እኔ ሌላ ነገር በጣም አሳስቦኛል። ምንድን ነው ያሳሰብሽ? ዛሬ ብርክቲን አግኝቻት ነበር። ማለት በምን ምክንያት? በተፈጠረው ነገር ለማውራት። ከእሷ ጋር ደግሞ ምንድን ነው የምታወሪያት? ስለ ትናንትናው ነው ወንድሜ። ስለ እኔ ነው? እሷ የመሰላት ከሰራተኛዋ ጋር ሌላ ነገር ያለህ ነው። ይምሰላታ ወንድሜ፣ እንደሱ አትበል። ለምንድን ነው የማልለው? እምነት ከሌለ የምን ግንኙነት ነው? አንዳንድ አለመግባባቶች እኮ ይፈጠራሉ። ግን ደግሞ ምን አገባኝ ከማለት ተነጋግሮ መፍታት ይሻላል። ደግሞ እሷን በጣም ደብሯታል። አግኝተህ አውራት። በካላመነች ምን አረግ ይችላል? ታምንሃለች፣ አውራት። እሺ አጀሪት አቤት። ካንቺ ንሽ እንደሚያስገርመኝ ታውቂያለሽ? ምን? ለምሳሌ ኩራትሽና ምንም አይነት ፍራቻ የሌለብሽ መሆንሽ። ማለት ለምን ብዬ ነው የምፈራው? ይገርምሻል። እና አሁን እዚህ ቤት የማያከብረው ሰው የለም። እኔም አከብረዋለሁ። እና ደግሞ ከክብሩ በላይ በጣም ይፈራል። አንተ ትፈራዋለህ? አዎ እፈራዋለሁ። ምክንያቱም የቤቱ አባወራ ነው። እኔ ግን አልፈራውም።
ምክንያቱም በአባቴ ወንድ ነኝ። የሚስቴ ወንድም አቤት ሲራክ፣ አንተን በምን መልኩ ማክበር እንዳለባት እያስተማርኳት ነበር። አያስፈልግም። ርቀቷን ከጠበቀሽ ብዬ ነው ካልክሽ ይኸውልሽ፣ አሁን የምነግርሽን በስትክክል አዳምጪ። ድጋሚ አጠገቤ እንዳትደርሺ። ስሚኝ፣ ውለታ ምናምን ስልሽ አሁንም ያለሽበትን ነገር አትርሺ። ተራ የቤት ሰራተኛ ነሽ። አሁን ግን ሰውነታችን እኩል ያደርገናል። ምን አይነት ምላሽ ነው የምትመልሽልኝ? መልሽ እኮ ድጋሚ እዚህ ቤት ያስገባሽ ዳግመኛ ላለስወጣሽ አይደለም። መንግስተ ሰማያት እኮ አይደለም የገባሁት። ቅድም ወጥቼ ስላየሁት መባረርን አልፈራም። እሺ ግን ተጠንቀቂ፣ በራስሽ እጅ ራስሽ እንዳታጠፊ። የኔ እጅ ማንን እንደሚያጠፋ ያውቃል። ምን ፈለግ? ምን? አንቺን ብቻ ባለፈው አጠገቤ እንዳደርስ ነግሬህ ነበር አይደል? ነግሬሽ ነበር። አንቺ ነሽ ለስኬቴ ሁሉ ቀባጭ ነሽ። እኔ ምን አደረኩኝ? መጀመሪያ በንጹህ ልብ ያፈቀርኩ፣ ከዛም አገባው። አንተ ግን ምን አደረግ? ከዛች ከይሲና ዝጋ ተመሳጥረህ እኔን ከዳኸኝ። እና አንቺንም ማፈቅርሽ መስሎሽ ነበር እንዴ? መቼም ቢሆን አላፈቅርሽም። መቼ አንተ ምንም ቢሆን ከወንድሜ ንብረት ላይ ድንቡላ አታገኝም። እሺ አንቺ ምን ወሬሽ ከቀጠልሽ እገልብሽ ነበር። ልቀቀኝ። ስማ፣ መቼም ቢሆን አልፈራህም። ከአንቺ ይልቅ የሰራተኛው አይውስድ ድፍረት አለ። ምን ልልሽ ፈልጌ መሰለሽ? የወንድምሽን ንብረት ወደ ራስሽ ታዞሪያለሽ። ካለበለዚያ አንቺንም እገልሻለሁ፣ ወንድምሽንም አስቀፈድዷል። ዋው! አንተ እንደዚህ ማስፈራራት ትችላለህ እንዴ? የምሬ ነው፣ እየቀለድኩ አይደለም። አጣፋሻለሁ። እኔ ደግሞ የመጨረሻ አንድ ነገር ልንገርህ። እኔ ጠፍቼ አንተ አትኖርም። አንተ ጠርተህ ግን እኔ ኖርማል ላይፌን እኖራለሁ። ቆይ ምን አይነት ንቀት ነው? የቤቱን ዕቃ ሰብረሽ ጨርሽው ነው እንዴ? በቃ ጨረሽ? ጭራሽ እጅሽን አጣምረሽ ታየኛለሽ? ንቀት መሆኑ ነው? ምንድነው? ምን ተፈጥሮ ነው? አታያትም እንዴ የቤቱን ዕቃ ሰብራ ሲጨርሳ? ቆይ ምን እየሰራሽ ነው? እሺ በቃ አዝጁ። አቶ ነው በጣም ይቅርታ ስለሰበርኩት። ችግር የለውም፣ ያጋጥማል ስራ። እኔ ጮታችሁ ነው የረበሽኝ። ወይዘሮ ንሸት በኋላም ማውራሽ ነገር አለ። አልገባኝም። ለምንድን ነው ጥፋቱ ያንቺ እንደሆነ ያመንሽው? ምክንያቱም በፍራቻ የምኖር አዳኝ ድመት ያለኝ አይጥ አይደለሁም። ለማንኛውም ለዛ። ቆይ ምን አግኝተሽ ነው የልብ ልብ የተሰማሽ? እዚህ ቤት ስለገባሽ ተመልሰሽ የማትወጪ ከመሰለሽ ተሳስተሻል። ህይወትሽን ገሃነም ነው ማረገብሽ። ለገሃነሙም ለገነቱም እግዚአብሔር ያውቃል። ነው እንዴ? ለነገሩ አንቺ አይደለሽም ጥፋተኛ። ከዚህ ቤት ጨርቅሽን ጥለሽ አብጀሽ እንድትሄጂ ነው ማረግሽ። ሳቅሽ የተናደድሽ ትመስያለሽ። እቺ የተረገሚ ሰራተኛ ጭራሽ ከኔ ጋር አፏን መካፈት ጀምራለች። ምን ታርግ እሷ? ፊት ተሰጣታ። ቆይ ባላሳያት። ተረጋጊማ። እዚህ ቤት ያለ ሰው በሙሉ ቀኑን ነው የሚጠብቀው። እሱማ ግን አሁን ተብየውን አይተሽው? አሁን እኮ ወጣ። ግን ምን እናወራለን ምናምን ብሎኝ ነበር። ምን እንደምታወሩት? መች አወራሁትና? እና አታወሪም እንዴ? ደግሞ አንተ ብታወራ ይመስለኝ ይቀራል። አዎ ላወራሽ እኮ ቀጥላ። ማለት እኔ በማላውቀው ነገር የተፈጠረ ነው። ውሸት ናቸው ልትለኝ ነው? ጠዋትም እኮ ነግረኛል። መድገም አያስፈልገውም። አዎ ውሸት ናቸው ማለት እኔ በማላውቀው ነገር የተፈጠረ ነው። ጠዋትም እኮ ነግረኛል። መድገም አያስፈልገውም ማለት። እሺ ጨረስክ? ከጨረስክ ልሂድ። አብረን እየሄድን አይደል እንዴ? ሳስበው እምነት ከሌለው የአብረኖት ጉዞ የብቻ መንገድ ይሻላል።
ምን ነው የምትፈልጊው ነገር አለ? በክብር አልነግሪኝ ማለት ክብር አልገባኝም። እየነገርኩሽ ነው፣ አታናጂ። እሺ ወይዘሪት ሜላት ምን ፈልገው ነበር? እያሾፍሽ ነው እንዴ? አይ ወይዘሪት ሜላት ምናልባት የፈለጉት ነገር ካለ ብዬ ነው። ስሚ፣ ድጋሚ እናቴ አንቺ ላይ ቅሬታ ብታቀርብ ከዚህ ቤት ማባረር አይደለም እገልሻለሁ። ወይዘሪት ሜላት ታዛዥ ነው። ይኸውልሽ ሁለተኛ ትሽን ላይ ላታነሺ ክብር ከፈለሽ ክብርሽን ጠብቂ። አንቺ ውሻ፣ አንቺ ነሽ ለኔ ስለ ክብር የምትነግሪኝ? ይቅርታ ወይዘሪት ሜላት ትንሽ ስሜታዊ ሆኜ ነው። ፈገግ ብለሽ ደግሞ ወይዘሪት ሜላት እንዳትዪ። ወይዘሪት ሜላት አንቺ እኮ ነሽ ክብር ስጭኝ ያልሽኝ። ስሚ አንቺ ውሻ፣ ልጅ ውሻ፣ በዚህ ከቀጠልሽ እጄ ላይ ነው ሰበብ የምትሆኚ። እሺ እጠነቀቃለሁ። ምን አይነትሽን ደግሞ አንቺ? አንተ ባትለኝም እወጣለሁ። ከአንተ በተአምር ልጅ መውለድ አልፈልግም። እኔም ከአንቺ ልጄ ለንብረቴ ወራሽ አላበጅም። የምን ንብረት ነው ያልከው? ደግሞ አንተ እዚህ ቤት ብትኖርም እኮ ነጭ ድሃ ነህ። መቼም ሳትፈልጊ ዘላለምሽን እንደዚህ እየሆንሽ አትኖሪም። ሳትፈልጊ ከወንድምሽ ተቀብለሽ ለኔ መስጠትሽ አይቀርም። አልገደልከኝም እኮ በሞት እንኳን ያንን ነገር አላደርግም። እስኪ የጽናትሽን ድረስ እንደሚያርትሽ እናያለን። ሲራክ ና ተቀመጥ፣ ማወራው ጉዳይ አለ። ምንድን ነው? በሰራተኛዋ ጉዳይ። በሰራተኛዋ ጉዳይ ነው? አጠገቧ እንድትደርስ አልፈልግም። መቼም እቅዳችንን እንዳላበላሽው ፈርተሽ ነው አይደል? አዎ ስለማውቅህ ነው ደጋግሜ የምነግርህ። ባለፈው ከሰራተኛዋ ጋር እጅ ከፍንጅ ልትያዝ እግዚአብሔር ነው ያወጣት። ስለዚህ ከማይመጥን ሰው ጋር አትልከስከስ። እሺ ታዛዥ ነኝ። ጨርሻለሁ። ልቷ? አዎ እችላለሁ። እና የሄድክበት ጉዳይ እስከምን ደረሰልህ? አልተሳካልኝም። የተፈጠረውን ነገር ሁሉ አስረዳሃት? አዎ ሁሉንም ነግሬያታለሁ፣ ግን ልታምኝ አልቻለችም። ይቅርታ አስጠይቀሃታል? አይ አልጠየቅኳትም። እና ለዛ ነው ያልተሳካልህ? አልገባኝም። ይቅርታ መጠየቅ ያለ መጠየቅ ምን ልዩነት አለው? በእኔ ላይ እምነት ከሌላት ሴት ልጅ ጥፋትን ማመን ሳይሆን ይቅርታ መጠየቅን ነው የምትፈልገው። ለምንድን ነው ይሄን ያክል ይቅርታ መጠየቃት? እኔ እኮ ምንም አላጠፋሁም። ለምን የምልህን አትሰማኝም? ዝም ብለህ ይቅርታ ጠይቃት፣ ከዛ ትቀጥላላችሁ። እንደውም ይቅርታ መጠየቅ የነበረባት እኮ እሷ ነች። ባላጠፋሁት ነገር ወነጀለች። እስቲ በእሷ ቦታ ሆነህ አስበው። እሷ ከሌላ ሰው ጋር ተኝታ ለአንተ ፎቶ ቢላክልህ። ይገባኛል፣ ይከብዳል እኮ ግን በቃ ግን የሚባል ነገር የለም። ይቅርታ ትጠይቃታለህ። እሺ እጠይቃታለሁ። ሰሞኑን አልያዝ ብለሃል። እባክህ ቤት ብዙ ነገሮች እየተፈጠሩ አልተመቸኝም። ባይሆን አንተ ጋር ስራ እንዴት ነው? አሪፍ እየሄደ ነው። ፕሮጀክቱም ቢሆን በአንድ ሳምንት ውስጥ ያልቃል። እና ለምንድን ነው የቀጠርከኝ? አዲስ ነገር አለ እንዴ? አዎ አለ። ለዛውም ጥሩ ደስ የሚል አዲስ ነገር። ምን ነው ንገረኝ እንጂ ሆዴን አታጮህም። አዲስና ትልቅ ፕሮጀክት እንደተሰጠና አሁን ነገረኝ። እና ታዲያ እዚህ ምን እንሰራለን? ወጣ ብለን የደስደስ እንበላ። ሰሙ በሰት እዚህ ምን ትሰራለሽ? አይ ምንም ዝም ብዬ ነው። ይሄን ነገር ሰርተኝማ እንደዚህ አትሆኝ። ምን ሆንኩ? ማለት ብቻሽን እዚህ ብዬ እኮ ነው። እንቅልፍ አልወስድ ብሎኝ ነው። ሰሉ ከስራ ጋር ጣልታችኋል እንዴ? ኧረ አልተጋጨንም። ነገርኩህ እኮ በቃ እንቅልፍ አልወስድ ብሎኝ ነው። ደህናማ ብትሆኑ እንደዚህ አትሆኝም ነበር። ተጣልታችኋል ማለት ነው? ቆየት አግኝቼው ነው የምጣለው። ማለት እቤት የለም እንዴ? አዎ አልመጣም። አሁን እኮ ገና መንጋቱ ነው። አውቃለሁ። ምን ነው አንተን ገረመህ? ሰሉ ሁኔታዎቹ ምንም አልዋጥልህ እያሉኝ ነው። እባክህ ስራ በዝቶበት ነው የሚሆነው። እርግጠኛ ነሽ? አዎ። ምንድን ነው? ለወይዘሮ ሰላም እሱን አስቀምጭና አልጋ ላይ ያለውን ልብስ ሂጂና አጣጥፊ። እሺ
ቶሎ በይ። ምን እየሰራሽ ነው? ምን ነው? ምንም። አይ በጠዋት ተነሳሽ ብዬ ነው። መቼም ለተንኮል ነው የሚሆነው። ለንግግርሽ ተጠንቀቂ እሺ። ሰራተኛዋስ? ምን አውቃለሁ እኔ፣ እሷ ጠባቂ ነኝ እንዴ? የኔ ውድ ልጅ ሜላት፣ ሜላት አንቺ ምንድን ነው? ተነሺ። ገና እኮ ነው ሰዓት። ወይ ዛሬ ቁርስ አንቺ ነሽ የምትሰሪው። ቤት ተነሺ። እማዬ ምን አይነት ቀልድ የምትቀልጂው በዚህ በጧት? አንቺ እየቀለድኩ አይደለም የምሬን ነው። እኔም በዚህ ሰዓት ማር ቤት ገብቼ ብርመጠመጠው ለዛሬ? አዎ አንቺ ነሽ የምትርመጠመጪው። ቆይ ምን ተፈጥሮ ነው ሰራተኛዋ እያለችን የማበስለው? ምክንያቱም የምትሰሪውን ቁርስ ናሆም ስለሚበላ እና እንደሱ አትይኝም እንዴ? አልኩሽ። ቤት ተነሺ። ያው ትንሽ ቤት ትንሽ 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 ቤት ተነሺ። መክሊት መክሊት! አቤት አቶ ናሆም። ማነው ክፍሌ የገባው? እኔ ነኝ የገባሁት። ማን ገባሽ? ግቢሎች ነው የገባሽ? ስንቴ ላስጠንቅቅሽ? ያምሻል እንደ አንቺ? ኧረ ማመሙን ሳያመኝም፣ ግን ደግሞ እንደ ሰራተኛ ቤት ሲዝረከረክ መጥቼ ነው ያጸዳሁት። እሱንም ቢሆን እንዳታደርጊው ነግሬሽ ነበር። ቆይ ምን ችግር አለው? ቤትህን አጸዳው እንጂ ሌላ ምን አጠፋው? ቆይ ማን ብለሽ የምታስቢው? ብታውቂ የዚህ ቤተሰብ እግር ስር ያሉ ቁንጫ ነሽ። ቢያውም ውጪ ቆሻሻ። እንዴት አደርሽ? እስቲ ጨውን ቀቅብኝ። የማግዝሽ ነገር አለ? በምን አቅምሽ ነው የምታግዢ? እሺ ቁርስ ልሰራ ነበር። የምትሰሪው ያቆይሻል እንዴ? ቁርስ እየሰራሁ ነው። ለሙሉ ቤተሰቡ ነው? እና አንቺ ብቻ ነሽ የምታጎሰብሽው? እንደሱ ከሆነ ለሰላም ለብቻዋ አስሪላት። ማለት አልገባኝም። እሷ ማናትና ለብቻዋ የምትሰራላት? ጨው የበዛበት ምግብ እኮ አትበላም ብዬ ነው። እና እኔ ምን አገባኝ? ምን መቀማጠል ወጣ ብላ ምን አገባሽ አንቺ? እሺ እኔ ልስራላት ወይ? አይመለከትሽም ብዬሻለሁ። ለምን ሞቶች ሂጂ ጨርሳት። ምን ይገትርሻል? ቁርስ አሰሪም እንዴ? አይ ዛሬ ነው ያለውን ቁርስ የምሰራው። እና ማን ነው የሚሰራው? ወይዘሪት ሜላት። አንቺ ምሬን ነው ገብተሽ ስሪ እንዴ? እየቀለድኩ አይደለም እኮ የምሬን ነው። እኔ እሰራለሁ ብላ ነው ያስወጣችኝ። እኔ እሷ የሰራችውን ነገር አልበላም። ይልቅ አብኩታ ስጨርስ ገብተሽ ስሪ። እሺ እና ሰላት ቢ ኧረ እበላለሁ። እና ሳህን ያዣ። የኔ ገና እየተሰራ ስለሆነ ነው። እደርሳለሁ ሁሉ። እና ላንቺ የሚሰራውን ለምንድን ነው ያዘጋጀችው?
ቆይ ሰራተኛ በጣም ጠግባለች። አይ ወንድሜ እንደሱ አይደለም። እና ምንድን ነው? እኔ ሰራሁትን መብላት ስላልፈለገች በዛች ሰራተኛ እያሰራች ነው። ዛሬ አንቺ ነሽ ማለት ነው ቁርስ የሰራሽ? አዎ እኔ ነኝ። እና ሰው ለምንድን ነው የማትበይው? እናንተ ምን የኔ እየደረሰ ስለሆነ ነው። ደግሞ እኔ ጫ ያለው ምግብ አለ። ኦኬ በቃ በሉ መልካም ቁርስ። ጨውን በዝቶበታል፣ በርበሬም በዝቶበታል። ውሃ ጠጣበት። አዎ በጣም ጨው በዝቶበታል። እናትየዋ ቀፈፋት። ሰሉ በቃ ዝም በይ። እውነቱን ነው የተናገርኩት። ለቁርስ ነው። አመሰግናለሁ። ወንድምየውም ሄደ። አሽን ዝጊ። እሺ እሺ በቃ ተረጋጊ። ባትሻሙኝ። በጣም ይጣፍጣል። እህቴ በቃ ዝም በይ። እሺ ዝም ከማለቴ በፊት ግን አንድ ነገር ልነግርህ እፈልጋለሁ። ንገሪ። ምንድን ነው? እሺ ፍቅረኛ ብሩክቲን ዛሬ ራት ጋብዝልኝ። ምንድን ነው የምታወሪው? ገና እኮ ወደ ፍቅር አልገባንም። ያው ነው ወንድሜ፣ ለመጀመር መንገድ ላይ ናችሁ። መጀመራችሁ ደግሞ አይቀርም። ዛሬ ብቻ ጋብዛት። እሺ እኔ ጋብዛታለሁ። በቃ ልጅ ነኝ። ቁርስ አስበላ። አይብቃኝ። ባይሆን እዛ እበላለሁ። እናንተ ብሉ። እንዴት አደርሽ? የሚፈለግ አለቃ አለቃ? አሁን አለቃ ያልክ እንዴ? ነኝ፣ ግን አለቃ ብለሽ የሚያታውቂኝ ብዬ ነው። ዛሬ አልኩ እኮ። እሺ ማውራት ሳይኖርብን አይቀር። ስራ ላይ ነኝ፣ ደግሞ ምንም የምናወራው ነገር የለም። እሺ ይቅርታ። እሺ በቃ ይቅርታ ጠይቀሽኝ ነው ምላሽ? እና ምን ጠብቀክ ነበር? እሺ በቃ አለብሽ ነው ግን ላጣቃ አልፈልግም። እኔ ላጣሽ አልፈልግም። ግን ምንም ቢሆን ከዚህ በኋላ እንዳታሽኝሽ። እሺ አልዋሽሽ። ቁርስ አልበላሁም። እኔም አልበላሁም። ግን ሌላ ይጋባሽ። እሺ እንሂድ። ማየሌቼ ነው የምፈልገው። በቃ ቆይ ምን ሆነሻል? እኔ ነው ማውራት ያልፈለግሽው? እኔ እንደዛ አላልኩም፣ ግን ብቻዬን ነው የምፈልገው። በቃ እኮ እኔ እናትሽ እያለሁ የምን ብቸኝነት ነው? እዛ ጠረጴዛ ላይ እኮ ነው ብቻዬን የተዋረድኩት። እና ምን ላድርግ? ሙሉ ጨው ነበረው። እሱም ቦታው ደግሞ ደሜ ከፍ ብሎ ሞት ነበር። እናቴ ተዋረድኩ እኮ። በቃ አንቺ ተረጋጊ፣ በሌላ ነገር ትክሸዋለሽ። እሺ አሁን እንዴት ነው አይኑን የማየው? አረ በቃ እርሺው። ደግሞ ሰምተሻታል? አክሾካካ ያለችው ምን አለች? ለወንድሟ ፍቅረኛውን እራት እንዲጋብዛት ነግረዋለች። መቼ? ማንን? ብሩክቲ ተብዬዋና ጸሐፊዋን ዛሬ ማታ። ቆይ እነሱ ከመቼ ወዲህ ነው ፍቅረኛሞች የሆኑት? እኔ ምን አውቃለሁ፣ ግራ ገብቶኛል። እና ምን ልናደርግ ነው? ሰላም ከኔ ጋር ሳፋጥ የጀመረችው ሞቷን ለማፋጠን ነው። ስለዚህ ምን? ጠዋት ላይ አንድ አድርገሽ የምትሰጫትን መድኃኒት 2 ታደርጊያለሽ ከዚህ በኋላ። ዝም ብለሽ ነው እንጂ የምትናደጂው፣ አንቺ መፍትሄ አታጭም። እቺ ሰራተኛ ከዚህ ቤት መውጣት አለባት። ብሩክቲ ተብዬዋንም ከናሆም ማረቅ አለብን። አንቺ ብቻ ተረጋጊ፣ መፍትሄ አናጣ።